በዚህ ሁሉ ህዝብ ፊት ይቅርታ ጠይቃቸዋለሁኝ። ምክንያቱም እኛ አንድ ነን፣ እኛ ቤተሰብ ነን። በችግርም በደስታም አብረን ያለን ሰዎች ነን። ለማንኛውም እዚህ ሀገር ያለ ሰው በእርዳታም ሆነ በምንም ሆነ አብረን ነን የምናሳልፈው፣ በደስታም በሀዘንም። ከኛ በላይ ከውጭ መጥቶ ብዙም እኛ ረተን ነው ሌሎችም ቢረዱንም እንኳ ቢኖርም ውጭ ያሉትም፣ ግን ቅድሚያ ደራሾች እናንተ ናችሁ። እዚህ ያለን ሰዎች ነን። ስለዚህ በምንም ይሁን በምን ማንኛውም ነገር በመሃላችን ላይ የሚመጣው ጥቃት ሆነ የሚመጣው ሆነ አንዳንድ ነገሮች ቀድሞ ተጠቂዎቹ እኛ ነን። ስለዚህ በመሃላችን ሰው ገብቶ እኛን በሆነና ባልሆነ ወሬ እየተጠቀመ በተለይ ዱባይ ውስጥ ያለን ሴቶች በጣም እኔ በጣም ውስጤ ተሰብሯል። ይሄ ነው ብዬ መናገር ባልችልም እዚህ ያላችሁ ሰዎች ልትረዱ ትችላላችሁ። እና በጣም ነው የማመሰግነው እዚህ ያላችሁ እህቶቼ። ሙኒትዬ እግዚአብሔር ያክብርልኝ። አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ። መሲም ታሜ ወንድሜም በጣም ነው የማከብር፣ በጣም ነው የምወድ። የተሰማችሁ ነገር ካለ ፈውዚም፣ ጉቺም፣ ሰኒም፣ ጁጅዬም እዚህም የሌላችሁ ሰዎች ካላችሁ እኔ ያስቀየምኳችሁ ሰዎች ካለ ምናልባት በሚባለው ነገር እንኳን መስሏችሁ ከሆነ ሀቁን እስከምታውቁ ድረስ ይቅርታ ጠይቃለሁኝ ማለት ነው። እና ከእናንተ ደግሞ አንዳንድ ነገር የምትሉት ነገር ካለ ልስማችሁ፣ አንድ ባንድ ልንነጋገር እንችላለን። ሳራይት ሄደች። ሳሪስ ስልክ ይዛ ነው። ሳሪት ትመጣለች ወይ? አስገባ። እሺ እሺ ሳርዬ፣ ዛሬ ከኛ ጋር እዚህ ስለተገኘሽ ደስ ብሎናል። ረጅም ጊዜ እዚህ ሚዲያው ላይ አልነበርሽም። ያው ጠፍተሻል ካጠገባችን በራስሽ ምክንያቶች። ሰሞኑን በተፈጠረው ነገር እዚህ ጋር ስንመጣ ተነጋግረን ቁጭ ብለን ተወያይተን ራሳችን መጨረስ ያለብንን ነገሮች በውስጥ ጨርሰን ነው የመጣ ነው። ቢሆንም ህዝብ ፊት የሆነ ነገር ስለሆነ መቋጫው ህዝብ ፊት ይሁን ብለን እኛ የጠየቅነውን ጥያቄዎች መልስ ሰጥታን፣ ማብራሪያ ደግሞ ምናልባት አብሮን ዞሮ ዞሮ አብራችሁን የነበራችሁ እናንተ ስለሆናችሁ ይሄ ህዝብ ስለሆነ አብሮን የነበረው ያቆመንም የደገፈንም ስናጠፋም የሚኮንነን የሚመክረንም እናንተው ስለሆናችሁ ነገሩን በስነ ስርዓት እንድታቁስ ብለን ወደ እናንተ ተመልሰን መተናል እንጂ በውስጥ እኛ ተገቢውን ንግግር አድርገን ጨርሰናል። ስለዚህ ሳርዬ የደረሰባትን ነገር በምትችለው ታስረዳናለች። ከዛ በኋላ እኛም እናንተ መስማት የሚገባችሁን ነገሮች አንዳንድ ነገሮች በየግላችን እንናገራለን። ሳሪ አንቺ መናገር የምትፈልጊውን የሁሉም የህዝቡም ጥያቄ ሊሆን ይችላል ብለሽ የምትገምችውን ነገር አስረጃቸው። ኦኬ ጉቺ፣ ሰኒ፣ ሌሎቹ የምትጨምሩት ካለ ጉቺ የምትይው ነገር አለ? ያው ሳርዬ ብዙ ነገር ሙኒት ጠቆም አድርጋ አልፋለች። የተፈጠረው ባይፈጠር ጥሩ ነበረ፣ ግን እግዚአብሔር ያለው ነው የሚሆነው። ሆኗል። በሆነው ነገር ደግሞ እኔ ፐርሰናሊ የራሴን የምነግርሽ ትላንትና ለብዙ ሰው የደረሽ ያስታረቅሽ፣ የረዳሽ፣ ያገዝሽ መልካም ለኔ ፐርሰናሊ መልካም ኢትዮጵያዊ እህታችን ነሽ። ብዙም ጥፋት ከዚህ በላይ ጠፍቶ በይቅርታ ተላልፎ ሰው እዚህ ደርሷል። አጥፍተሽ እንኳን ከሆነ እኔ እስከ ስተትሽ እወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ስተት እንኳን ካለ አጉድለሽ እንኳን ከሆነ አጉድለሽ ስተሽ እንኳን ከሆነ ሳሪ እስከ ስተትሽ እነ ሙኒትም እህቶችሽ ናቸው። ታሜም ወንድምሽ ነው። ሌሎቹም ሁሉም ሳሪ እስከ ስተትሽ እንወድሻለን። ይህን ደግሞ ትላንትና እነሱም ነግረውሻል። አንቺ በጣም ብዙ መልካም የሰራሹ ነገር አለ። አንዱ በአንዱ ይጣፋል። የአንቺ ሚሊየን መልካም ነገር አለ። ዛሬ እቺ ስተት ተገኘችብሽ ተብለሽ ልትወቀጪ፣ ልትደበደቢ፣ ልትሰደቢ የሚገባሽ እናትም እህትም አይደለሽም። ጠንካራ ጎበዝ
ከግለሰብ አልፎ ሀገርሽን ስም ያስጠራሽ ነሽ። በምትኖሪበትም አገር ክብር ያለሽ ሴት ነሽ። የምትኖሪበት አገር መንግስት ሳይቀር ያከበረሽ የሸለመሽ እህት ስለሆንሽ በአንድ ሰው ሚዲያ ላይ ወጥቶ ይሄን አለ ይሄን አለች ይሄን ተናገረች ያማሹ እኛን አይደለ? እኔ ፐርሰናሊ እንኳን አማሽኝ ባይ ነኝ። ደግ አደረሽሽ። እናትም ልጆቿን ለልጆቿ ታማለች፣ ካንዱ ልጇ ለአንዱ ልጇ ታማለች። ደግ አደረግሽ ሳርዬ። አምተሽኝም ከሆነ ብለሽም ከሆነ ተናግረሽም ከሆነ እኔ እስከ ስተትሽ ወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ለምን መልካም ትላንትና ያደረግሽልንን መልካም ነገር እኔ ፐርሰናሊ አረሳም። ዛሬ ቀን ወደቀ ቀን ጣለሽ ሚዲያ ላይ ተዋረድሽ ብዬ ከጎንሽ ዞር መልሰው አይደለሁኝም። መናገር ማስረዳት ማብራራትም ያለብሽ ነገር ካለ ለሚመለከተው አካል በግለሰብም ካለ ከግለሰቡ ጋር ትነጋገሪያለሽ። ያልሹም ነገር ካለ ይሄ ህዝብ ልንገርሽ ትላንት ስትሰሪ ያጨብጭቧል። ዛሬ አንቺ ይሄን ነገር ብለሻል አውርተሻል ከተባለ ስለ ያንዳንዱ የተባለው እሷ ልክ ሆናለች እሷ የተናገረችው እውነት ነው ከተባለ ሳርዬ ስለ ያንዳንዳችን የያንዳንዳችንን ቤት አንኳኩታለች። ያ ማለት ስለ ያንዳንዱ ሰው የተናገረችው እስከዛሬ እውነት ነው ማለት ነው። ገባሽ? ልታወሪ ትችያለሽ፣ ልትቀራረቢ ትችያለሽ። የተፈጠረው ተፈጥሯል። ባይፈጠር ጥሩ ነበር፣ አለመደዋወሉ ጥሩ ነበር። ግን ሆኗል። አንዴ ከሆነ ወዲህ ግን አውጥተን አናሰጣሽም። አንቺ የኛ ነሽ ሳርዬ፣ አንቺ የኛ ነሽ። እያንዳንዱ ትላን ነግሮሻል። ከጎንሽ ነው የምንቆመው እስከ መጨረሻው ድረስ ከጎንሽ ነን። እኔ የራሴን ስነግርሽ ምንም ነገር ብታደርጊ ምንም ነገር ቢወጣ ምንም ነገር ቢባል ከዚህ ሁሉ በላይ ነሽ ሳርዬ። ሀገርሽን አስጠርተሻል፣ ሰርተሻል፣ ለህዝብሽም ሰርተሻል፣ የተራበም አብልተሻል፣ ለተቸገረም ደርሰሻል፣ ቪዛ ላልነበረው ቪዛ አሰርተሻል፣ የታሰረ አስፈትተሻል፣ ስራ ያጣ ስራ አስገብተሻል። ያ ሁላ ተረስቶ ዛሬ አንድ ሰው ሰደበሽ ተብሎ አብሮ የሚያጨበጭብና የሚያንፏጭር እዚህ በእኛ መሃል የለም። እስከ ስተታችን እየተሰዳደብን እየተወቃቀስን ክፉ ቀን ሲመጣ ግን ፊት ለፊት ነው አብረንሽ የምንቆመው። ያን ደግሞ እህቶችሽም ወንድምሽም ትላንትና ታሜ ከጎንሽ ነኝ ብሎሻል። ከጎንሽ ነን። እኔ ፐርሰናሊ ከዚህም በኋላ ምንም ብላሻለሽ ተብሎ ይባል አሁን ይሄ ቶፒክ ካንቺ ይቆምና ወይ ወደ እኔ ይዞራል። ለምን መሰለሽ? ህዝቡ ሾርት ሚሞሪ ስለሆነ ዛሬ ይሄን ተሰብስበን ስናወራ ዛሬ ያንቺ ቶፒክ ይዘጋና ወይ ወደ እኔ ይዞራል፣ ወይ ወደ ሙኒት ወይ ወደ ሳራ ይዞራል። እንኳን አለች ደግ አረገች ያማችሁም ያለችውን እኛን ከሆነ እኔ ፐርሰናሊ እንኳን አማሽኝ ሳርዬ። ሰው ሲጨንቀው ብዙ ያደርጋል። ማን ምን ያመጣል? ሚዲያ የሚመጥንሽ ቦታ አልነበረም። ቢዝነስሽን አስተዋውቃለሁ ብለሽ ነበር የመጣሽው፣ አልሆነም። የቀን ጎዶሎ እዚች ሴትዮ ላይ ጥሎሻል። ተያይዘን አብረን ነው የምናልፈው። ይሄን ጊዜ እንዳትሰበሪ፣ እንዳታለቅሺ፣ እንዳትታመሚ እኔ የራሴን ነው የምነግርሽ። ዓለም ይገለበጣል። ማን ምን ይልሻል? ሳራ ጀግና ነች፣ አለቀ። ወንጀል ካለብሽ በኢትዮጵያም ህግ በኢመራትም ህግ ከሰው ይጠይቁሻል። ይሄንን ነው የምልሽ። እንዳይከፋሽ፣ እንዳታዝኝ። ምንም ብትይ ነግረውሻል ትላንትና። ከጎንሽ ነን፣ ለማንም አሳልፈን አንሰጥሽም አለን ብለውሻል ሁሉም ትላንትና። ስለዚህ ሌሎቹ የሚናገሩ እኔ እስከ መጨረሻው ምንም አለችሽ ብላ ቮይስም ሪከርድም ታምጣ እንኳን አልሽኝ። ይሄን ነው የምልሽ። አመሰግናለሁ ጉቺ፣ እግዚአብሔር ይስጥልኝ። እሺ ልግባ ወደ ፕሮግራሙ ሊጀምር እንዴት እንደሆነ ሳርዬ። አዎ እንግዲህ ወደ ፕሮግራሙ ሲጀምር እንዴት እንደተጀመረ ያው ስም መጥራት ማስፈላጊ አልነበረም። አይውሽ እንዲህ አይነት ነገር ውስጥ ባልገባ በጣም ደስ ይለኝ ነበረ። ይህን ነገር ባይጀመርና እንዲህ ባላረግ ግን በቃ ገፍተው ስለመጡ ይህንን ህዝብ ደግሞ እንዲያቀልኝ ስለፈለኩኝ ጥያቄም ስለበዛ እንዴት ነው ይሄ ነገር የሆነው አውርተሻል ወይ ተብሎ ለተባለው ነገር ነው ጥያቄ መልስ ለመስጠት የመጣሁትና እንዲህ አይነት ነገር ውስጥ ባልገባ አሁንም ደስተኛ ነበርኩኝ። ግን የእናንተ ጥያቄ ምንም ማድረግ አልችልም፣ መመለስ አለብኝና ምንድነው ይሄ ነገር የተጀመረው አንበሳ በመስጠት የተነሳ ነበረ ስድብ የተጀመረው። ከዛ በኋላ ግን ለምን አንበሳ
አትሰጭኝም የሚል ነው። አንበሳ አልሰጠሽኝም የሚል ጸብ ተጀመረ፣ ነገር ተጀመረ። በዛ ላይ ይሄ ሁሉ እስካሁኗ ሰዓት ድረስ እስከ ሰሞኑን ድረስ የሚፈጠረው አልቧልታና ውዥንብር እኔ ባልገባሁበት በማላቀው ነገር ያልተናገርኳቸውን ነገሮች ሞዲፊክ እየተደረጉ ብዙ ነገሮች ተወርተዋል። ከነሱ መሃል ለመጥቀስ ለምሳሌ የፍቄ ስጋ ቤት እኔ የማውቀው ነገር የለም፣ የማውቀውም ነገር የለም። ራስዋ ናት የነገረችኝ። እሱም ቅጅ አለ፣ ከፈለጋችሁ አሰማችኋለሁኝ። የፍቄ ስጋ ቤት ሰሞኑን ፕሮግራም ይዤ አቀርበዋለሁ፣ ትሰሚያለሽ። ሰዎች ልከውልኛል ቪዲዮውንም ምኑንም አለች። ከራሷን የሰማሁት። እሷ ግን ሳራ ናት የነገረችኝ እንዲህ አርጋ ብላ አለች። ይሄ አንዱ ነው። ሁለተኛ ደግሞ የአቶ ወርቁ አይተ ነው። እኔ ያልደግመው እሷ ያለችውን ነገር፣ ምክንያቱም በጣም ነው የማከብረው፣ በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። እኔ ብዬ ከሆነ ደግሞ ማስረጃ ታምጣ ታሳይ ማስረጃውን። እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ፣ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌሜ እንዳሸንፍ ካልሰጠሽኝ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት። እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ፣ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩሽ አለች። እሱንም ላሰማችሁ እችላለሁ ማለት ነው። ስለዚህ በድምፅ ላሰማችሁ ትፈልጋላችሁ ወይስ ታምኑኛላችሁ? ነው ሳሪ፣ በድምፅ መስማት ያስፈልጋል። ኦኬ እሺ። ሞዴሬተሮች ማናችሁ እንደሆናችሁ አላቅም። በጣም ብዙ ልጆች ሚውት እየተደረጉ ነው። ሰው የራሱን ሐሳብ ይስጥ። ለምንድን ነው ሚውት ተመርጠው የሚደረጉት? ይሰማል? ይሰማችኋል? ሰማን ሳሪ። ይሄን የሰላም ጉዳይ ከጨረስኩ እስከዛው ድረስ እነሱ ለአንቺ አሳልፌ ከሰጠው ከነ ቮይሳቸው ከነ ምናምናቸው ስክሪን ቁጥራቸውን ከሰጠውሽ እዛ ይጎልካል። ምንም ሲደረገው እኔን እንዳያገኙኝ ምንም መቼም ስብና አይኖረኝም። እሱን አላናገር እነሱ ከዚህ በኋላ ነገሪ አንድ ቅድመ ሁኔታ ሰጥቼሻለሁ። ችግር የለም ተረድቶኛል። በቃ እናወራለን። ይሄ ልጌ እኔ በፊት ለፊት አላረግም። ይህን ማወቅ አለብሽ። ሰው
ስሚ እኔ አንቺ እኔና በአንቺ ባህል ነው በሌላ ስም ማለት ሌላ ነው ሌላ ነው የሚሰጥሽ አንቺ በሌላ ሰው እኔ ጃጓርም ይሁን ማንም ይሁን አልፈልግም ብሩን ስተው ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያህል ምንድን ነው ያሰብኩት ዛሬ እነዚህ 3 ሴቶችና ይህን ወንዱ እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ከሰጠሁሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይ ስለማልችል ይሻላል። ይሄ አስበሽበት ከሆነ ማነጋግረን ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝን ነገር አክሴፕት አደርጋለሁ። እንዳላገኛቸው ማለት ነው። አጀንዳቸውንም ማንሳት አልፈልግም። ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋችሁ። ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም። ማወቅ ብቻ ነው የፈለኩት እንጂ ንግግርም አልፈልግም ከእነሱ ጋር። ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል። ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ላይ ትሰሚያለሽ። ችግር እኔ ቁርጥ ቤት ነው ላይ ሌላ ቁርጥ ቤት እዛ ስንት ቁርጥ ቪዲዮ ላይ ደርሶኝ አሁን የሌላ ሰው አይናገሩ ምን ነኝ ሰዓት ትኮ ማሰጣበታል። ከዛ በኋላ የምሰጣቸው ጥቆማለ እሱ ካላስተካከሉ እንዴት እንደምዘረግፈውታል። አንቺ ጋር ደረሰ እናገራለሁ። ዋና ጓደኛዋ ዳኛው አለልኝና ማን ነበር ይሄ ገብረት ዘብል ይሄ አይገር ወልደ ጊዮርጊስ መረጃ መጥተውልኝ እስማሙ የተመንፈስ ቅዱስ እንግዲህ ስሟ ሰላም የምትባለው የባለንትን ቤት ባለ ፍቄ ቁርጥ ቤት አይ ነው ሁሉ ቁርጥ ቤት የእኔ ቁርጥ ስጋ ደግሞ አጣሪ እንዴ እኔ እግዚአብሔር ፈርቼ ራሴ የምበላው ነው። ያንቺ ነው አንድ ወንድ 3 ሴቶች እኔ ሰጥሽና እጎልካቸዋለሁ አለው እናገራለሁ ብላኛለች። እሱም ከሰማው የነገረኝን ሰው ካወቅኩኝ ሪፖርት አስደርጋለሁ እያለ እቺን አይሽ እና አደራ ብላ ከዛን እኔ ምን ብዬ ጻፍኩኝ እንዳው ላረጋጋ አታስቢ ቢያት በፍጹም ደግሞ እንዳው ላረጋጋት ናይ ሌላም ሰው እንኳን እንደዛ ነውና እኔ ሳይደሮቼ መቼ ማሳልፌ እንደማልስት ታውቂያለሽ ታለ ብዬ በቴክኒክ መጻፍኩላት ማለት ነው። ሰው በቮይስ ነው ላከችው ማለት እቻም ሶስተኛውን አካል ያገናኘችኝ ነው አሜሪካ ያለችው እንደገና ይላክልኝ ፈርታለች የአሜሪካ እሷም እንደዚሁ ቮይስ ይከልኛለች ማለት ነውና የእሷም ቮይስ አላሰማሽም። ግን ይሄ የሶስተኛዋ ነው ሰምተሻል። ይሄ ነው የጨከበደ ሳር ውሸቴ ናት እንትምልሽ እኔ ነኝ አሁን አይምሮ የኔ ህሊና ነው አልፈቅድ ያለው እንጂ ምን ችግር አለ? ኧረ ችግር የለም። ህሊና እንዲፈቅድ በርታ በይኝ ዝም ብለሽ እና ጸልይ። እኔ እነሱን ንገሪኝ በቃ አንቺ ስሟን ጫፏን ብቻ ከነገርሽ ሌላ ምንም አልጠይቅሽም። እግዚአብሔር ምስክሬ ነው። ሄለን እየበ የፍቄ ስጋ ቤት ሰማችሁ አይደለ? ራሷ ሰምታ ራሷ እንትን ብላ ስትነግረኝ ዳኘው አለ ምናምን ማነው ወልደ ጊዮርጊስ ብላ ስትጠራ እኔ አላቅም ስላት ከሱ በኋላ ትሰሚዋለሽ እሺ ሳይንደራኩኝ 3 ሴቶችና አንድ ወንድ እነሱን ኮፒ አድርጌ ሰጥሻለሁ ከዛ ቦልካቸዋለሁኝ አንቺ ደግሞ ጌሜን እንዳሸንፍ አንድ ቅድመ ሁኔታ ሰጥሻለሁ እንዳለችኝ እሷ ግን እዛ የተናገረችው እኔ ቅድመ ሁኔታ እንደሰጠኋት የፍቄ ስጋ ቤት እኔ እንደሰጠኋት እኔ መረጃ እንደነገርኳት ስለዚህ እሷ ያለችው ራሷ ናት። ምኑ ነው ያሰማችሁት? ሳርዬ ቮይሱን በመደዳ አሰሚያቸው አይ ቲንክ ተቆራርጦባቸዋል መሰለኝ። ማፍጠኛውን ሳታደርጊ መስማት ይፈልጋሉ። ማፍጠኛ ላይ አታደርጊው እንደዛ መሰለኝ። የትኛውን ነው የትኛው?
ስለ ስጋ ቤቱና ይሄ መጀመሪያ ላይ የከፈትሽው ቮይስ የአንቺ ስራ ጉዳይ ከጨረስኩ እስከዛው ድረስ ምን ስራዬን ልስራ ይሄ በቃ ልተወው። ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያ ምንድን ነው ያሰብኩት ዛሬ አይሰማም ይሄ እነዚህ ሶስት ሴቶችና ይህን ወንዱ እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ካሳየው ከሰጠውሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሼ ማየት ስለማልችል አይሰማም ይሄ ጉቺ ይሻላል ሄሉ ገብቶሻል። ይሄ ይሰማል ሳርዬ በደንብ አሰማኝ ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝን ነገር አክሰፕት አደርጋለሁ። እንዳላገኛቸው ማለት ነው። እነሱ አጀንዳቸውንም ማንሳት አልፈልግም። ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሽው። ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም። ማወቅ ብቻ ነው የፈለኩት እንጂ ንግግርም አልፈልግም ከእነሱ ጋር። ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል። ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ላይ ትሰሚያለሽ። ችግር የለም። እኔ ቁርጥ ቤት ነው እኔ ሌላ ቁርጥ ቤት እዛ ስንት ቁርጥ ቪዲዮ ላደርስ ቪዲዮ ላደርሰኛል። ሌላ ደግሞ ቆይ ኩልያለች ከኋላ ነገር ነው። ወይሱም ባሰማ ነው ወይሱ ትንሽ ጀምሬዋለሁ ነበር ምገባው ብላ ነው ከተሯለ ይዛችሁ ሰው የሚቀርብ ላይፍ አለ ብላ ምገባው ብላ ነው ከተሯለ ይዛችሁ ሰው የሚቀርብ ላይፍ አለ ብላ እሱ ይዛ ሲቀርብ ነው የነበረ ፕሮግራሙ። አሁን ቦይስም ብዙ የተላካለ ቦይስ ራሱ ቦይስ የተላካለ አንን ቦይስም ከፍታ ልታሰማና በዛ ነገር ላይ እንዴትበት አሁን ምን አደረግኩ መሰለሽ? ከራሴ ዛሬ የሁለቱን አንበሳ ዋጋ ዛሬ ይሰጥሻለኛል ሞላልሻለሁ የሁለቱን አንበሳ ዛሬ ይህንን ነገር አራዝሚው አልኳት። አምስቱ አንበሳ እስከሚገባች አራዝሚው እንዳታነሺ ምንም ነገር አለች። ይሻለች ባለሳም ዛሬ አላለት ትነላለሁኝ በሙኒትና በእሷ ጉዳይ ነበር ዛሬ የሚሄደው አለች። ኢንተርቪና የሙኒት ጉዳይ ነበረ እና በሙኒት ጉዳይ ብቻ ሄዳለሁ ያለች። ይህ ነው ያለችኝ። በኋላ ምንድን ነው የማደርገው ራባት ስትገባ ትመጣለች። ሁለት ጋለሪ 15,000 እና 10,000 ያለን 25,000 ሞላላትና አንድ አንበሳ ወርድላታል። አንድ አንበሳ ወርድላት ዛሬ ጋለሪ ምራረት ነው። ስለዚህ ከዛ የሚቀነስ ነው ከሰባቱ ሀገር ከሰባቱ አንበሳ ችግር የለም። ከትግራዮች ናቸው ራሷ ዘመዶች ናቸው አለች። በስመ አብ ራሷ አካባቢ ዘመዶች ናቸው ትግራዮች ናቸው አለች። አይገርምህም? አውልሽ ትግራዮች ናቸው አለች። ከሀረር ስትል ነበር አሁን ወደ ትግራይ እኔን እኮ እዛ ላይ ስገባ አይ ስለ እንደዚህ ምናምን ስላት እኮ በወንድችው ብለው እኮ ከታች እየጻፉ ነበር እኮ አይገርማቸው እዛ ውስጥ ያለ ከዚያም ያንን ያስወረደችን ጊዜ ወንድችው ሁሉ ብለውኛል አለችኝ። ከሳበታይ ሲሳደቡ የነበሩ አሉ ወዳጅ መስለው የቅርብ ሰዎች የሆኑት ወዳጆች መስለው ጠላቶች ያንቺን መውደቅ ያንቺን መሳር ሰው እንዲልብሽ የሚፈልጉ ሰዎች አሉ። ዜማ ከትግራይ እንደሆነ እኮ አሁን ገባኝ። ከትግራይ እንደላኩላት ገብቶኛል። እኔ ያስማላነገብንም ማለት የገንዘቡም ሰብ በማይበቃል ብዙ ነገር ታወጨ ከዚህ በፊት ይወጣል አይደለም። ያንን በወደሽ አትናደጂ ነገረገው አትናደጂ። ሰዎችን ጠላቶችሽን ለማወቅ ማንማ ጠላትን ማቅረብ አለብሽ። ልክ ነው ማቅረብ አለብሽ። አቅርበሽ ነው ከዛ ምትወስጂው አንቺ በሂደት እሷን ትነግረኝ ቀስ አድርጌ ነው ማቀርባት። ሄለን ማወቅ አለብኝ ወዳጆች ጠላቶች አድርገሽ እንድታቂው ነው ለአንቺ ለወደፊቱ ጠላት አንድ ወዳጅ የሚለው ነገር እንድታቂ ነው። ተጣልታችሁ የምትቀሩ መስሏቸው ነው ይህ ያለው ሚስጥር ያወጡበት ምክንያት
አይመለከትሽም በእኔ የሆነብሽ አለች። ከዛ አሁን በቅርብም ራሱ ይህንን አጀንዳውን ዘግትቤያለሁ። ግን ድዋ ያለችው ዘመዴ አደራ እያለችሽ ነው። አደረ እንዳታስቢያ እንዳትነግሪያት ብላ ነው እሷም ነግራኛለች። ግን እንደገና ይሄ ዘመዷንም እንደገና አደራ እንድትለኝ ላካቸው። ኧረ ምንም አታስብን እንደዚህ ብላ እየጻፈችልኝ እንደገና የጥያቄ ማንሳቱ ከብዶኝ ነው። ለእኔ ጭንቅላቱ ከብዶኝ ነው እንጂ መጽሐፍ ሁሉ አሁን እያወራሽ ጽፏል። አይ በቃ እኔ አንቺን አልጫንሽም። እኔ ልጅቷን ወይ ስሟን እንኳን የዚች ሳይሆን የሰራተኛዋን ስም ብቻ ብትነግረኝ ወይ ደግሞ እኔ ይህን ሁሉ ለአንቺ ዋጋ እየከፈልኩ አንቺ ልጅቷን ያለችው ማለትሽም ግን ያቺ ዘመዴ ያልኩሽ ናት ወይስ ሌላ ሰው ናት? እሱን ነው ማወቅ የፈለግኩት። በቃ እግዚአብሔር ምስክሬ ነው። ማለት ዱባይ ያለችውን ታውቂያታለሽ? አላውቃትም። ኧረ ዱባይ ማን አውቃታለሁ? ዘመዷ አይደለች እዚህ ትግራይ ታውቂያታለሽ? ዱባይ ያለችውን እኔ በቃትም ሀፌ ይዘጋ አልኩሽ። ከተናገርኩኝ እኔ እኔ በቃትም ሀፌ ይዘጋ ኤኒዌይስ ሲሰማችን ሰምታችኋል አይደለ? ጉቺ እየተሰማችሁ አይደለ? አዎ ሳርዬ ይሰማል። አይ ቲንክ ሰውም ያዳመጠ ይመስለኛል ከታች ያሉት። አዎ አሁን የሌላው እሷ ያስፈራራችኝ የላከችውን ኤኒዌይ መጀመሪያ ለአብራራ። ስለዚህ የተነገረው ነገር ድምፁ ብቻ ስላላወቁ ልንገራቸው፣ ልጀምርላችሁ። ይሄ ምንድነው? ብር አንበሳ ስጡኝ አለች እና በጣም እየሰደበችኝ ነበረ። ስትሰድበኝ እኔ ስድብ ለመጀመሪያ ጊዜ ነው። ስድብ ሰምቼ ማላቅም፣ ስሰደም ተሰድቤ ማላቅም። እንደዚህ ሁለተኛ ሰው ብትሆንም በጣም ነው ያዘንኩት ያለቀስኩት። ጉቺ በቅርብ ታውቃለች፣ ከኔ ጋር ሆና በጣም ደንበረ የምታጽናናኝ። በቃ ቀን ወደ ቀን እየተሰደብኩኝ ሲሄድ እኔ በቃ አንድና አንድ የፈለግኩት እና እሷን የሚያውቃት ያልፈለግነው ሰው የለም፣ ያልተጠየቀ ሰው የለም። መጨረሻ ላይ ፌራ ሂዶ ጠየቀልኝ። መሲ ብርጅስቶንም ሂዳ ጠየቀቻት። በብዙ ሰው ተደረገ። መጨረሻ ላይ ምንድን ያለችው 10 አንበሳ ትስጠኝና ብላ ለጃጓር በጃጓር ከዛ እሱ ተደራድሮ ምን ብሎ ከራሱ 2 አንበሳ ሰጥቶ ተያት ብሎ ለምኖ 2 አንበሳ ሰጥቶ መጥቶ በቃ በ5 አንበሳ እተዋለሁ ከዚህ በኋላ ስሟን አላነሳም ብላለች ብሎ ተደራድሮ መጣ። ከመጣ በኋላ እኔም ጉቺ በቃ እሷን ትተዋት፣ እኔ ትስደበኝ፣ እሷን የምትተዋት ከሆነ ችግር የለም እኔም ቢሆን ሰጣታለሁ አንበሳ ብላ ከጃጓር ጋር ተነጋግረን ነገሩ ተሰጣትና አቆመች። ካቆመች በኋላ እንደገና ትንሽ ቆየች። እንደገና ደግሞ ጋላሪ ሙሉልኝ ነው ምናምን፣ እንደገና ደግሞ መሳደብ፣ እንደገና ደግሞ ምን ማድረግ ማስፈራራት። እኔ በቃ በጣም ጨነቀኝ። ምንድነው ማድረግ ያለብኝ? እንደ ሰው ወጥቼ አልሳደብም፣ እንደ እንትኑ አልናገርም። እቺ ሴትዮ ምንድነው የምትፈልገው? ጉቺም